ይሄ አንገታችን ላይ ያለው ማህተም በደም የተገዛንበት ምልክት ነውና ገንዘብ አገኘን አላገኘን ስራ አገኘን አላገኘን የምናወልቀው አይደለም። ዓለም ላይ ህይወት ተመቸን አልተመቸን ቤተክርስቲያን ውስጥ ባሉ ሰዎች ተገፋን አልተገፋን ይሄ የምናወልቀው የምንቀይረው የምንገፋው ማህተም አይደለም። ስለዚህ ሆኖም ይህ ደብዳቤ ስራው ሂደት ላይ በመሆኑ ደብዳቤውን ለሀገረ ስብከቱም ሆነ ለወረዳ ቤተ ክህነት አላደረስንም። ነገር ግን ይህ ደብዳቤ ሀገረ ስብከቱ እንደደረሰው ተደርጎ በሶሻል ሚዲያ የሚዘዋወረው ከእውነት የራቀ ሐሰት መሆኑን ለመግለጽ እንወዳለን። እንደዚህ ከባድ ነው ማለት ሃይማኖት ምን ጊዜም ቢሆን የሚጠበቅ ነገር ነው። በጥቅም በማግኘትም ባለማግኘትም ማለት ሰው በብዙ አይነት ነገር ሊፈተን ይችላል። ግን ይሄ አንገታችን ላይ ያለው ማህተም በደም የተገዛንበት ምልክት ነውና ገንዘብ አገኘን አላገኘን ስራ አገኘን አላገኘን የምናወልቀው አይደለም። ዓለም ላይ ህይወት ተመቸን አልተመቸን ቤተክርስቲያን ውስጥ ባሉ ሰዎች ተገፋን አልተገፋን ይሄ የምናወልቀው የምንቀይረው የምንገፋው ማህተም አይደለም። ስለዚህ ማህተማችን ምን ጊዜም ማለት ምን ጊዜም ከአንገታችን ላይ መውለቅ የለበትም፣ ጸንቶ ነው መቀጠል ያለበት። ኦኬ። ስለዚህ በማጣትና በማግኘት በስኬትና በውድቀት ከአንገታችን የምንበጥሰው ምንም አይነት እንትን የለም፣ ማህተም የለም። እና እዚህ ላይ ፕሊስ በተቻላችሁ አቅም ጥንቃቄ ብናደርግ መልካም ነው እና እንደዛ ባይሆን መልካም ነው። እውነቱን ለመናገር ደስ አይልም። ሌላኛው አንዳንድ ቪዲዮዎችን ሰዎች በውስጥ ልከውልኝ ነበረ። በሌላ ቀን አወራበታለሁ አንዳንድ ቪዲዮዎችን ምናምን። ግን ኤኒዌይስ ላሳያችሁ ቪዲዮ ቅድም ያልኳችሁን ቪዲዮ አሁን ሰው ስላለ ላሳያችሁ። አሁን ቪዲዮ ላሳያችሁና ከዛ እኔም ለምሳ እወጣለሁ። ቪዲዮ ላሳያችሁ አይመስላችሁም? አንድ ጊዜ ብቻ ጠብቁኝ። እንትን እያደረገ ነው ቪዲዮ አሳያችሁ። አሳያችኋለሁ ቪዲዮ አንድ ካሜራውን ወደዚህ ላዝረው እና አሁን ማሳያችሁ ቪዲዮ በዋነኝነት ይሄ ከቅዱስ ሚናስ ቤተክርስቲያን ጋር ተያይዞ የሆነች ወረቀት ወጣ እንደነበረ ሰምታችኋል። ያቺ የወጣችው ወረቀት ቲክቶከሮች ይናል ብር ይናል ገንዘብ የተከፈላቸው እንደዚህ ተብሎ ብዙ ነገሮችን ሲባል ብዙ ነገሮችን ሲወራ ሰምተናል ተመልክተናል። እና አሁን ማሳያችሁ ነገር ምንድነው? ባጭሩ ማሳያችሁ ቪዲዮ ሀገረ ስብከቱ የሰጠው መግለጫ አለ እና ደግሞ የደብሩ አስተዳዳሪ የሚያሳዩትን መግለጫ ሰጣችኋለሁ። እንግዲህ ወንድማችን ጸጋይም ሌሎችም በተለይ በቅርብም የሆነች ማህተም የመጀመሪያ እንዳያችሁት ማህተም የሌለው ነገር ነበረ ጸጋይ አጥቶ ሲያሳየን የነበረው። ከዛው በኋላ አሁን ደግሞ ማህተም ያለበት ብሎ ያሳያት ነገር ላይ እሷም ብዙ ማብራሪያ ያላት ነገር አይደለችም። ግን ስቲል የደብሩ አስተዳዳሪ እና ደግሞ ቦታው ላይ ያሉ አካላት በዚህ ጉዳይ ላይ ምን አይነት መልስ ሰጡ የሚለውን አሳያችኋለሁ። እኔ እንደዚህ የማደርገው አንደኛ እኔ ስሜን ስለምፈልገው ነው። ስሜን እፈልጋለሁ። ነገ ቤተክርስቲያን ማገልገል እፈልጋለሁ። ነገ ምናልባት ቤተክርስቲያን በእነዚህ አይነት ፕሮግራም ላይ ብትጠራኝ እሄዳለሁ። ታቻል አሁን ዋናው ወደ ትምህርቱ ፎከስ ስላደረግ ነውና ብዙዎቻችሁ ደግሞ በዚህ ምክንያት አዝናችሁ ልባችሁ እንደተሰበረ
እንደተቀየማችሁ እንዳዘናችሁ አይቻለሁ። ግን ጠብቁኝ ትንሽ ብያችሁ ነበረ። አሳያችኋለሁ። አሁን ተከታተሉ። ካሜራ ላዙርና ቆይ አንዴ እንትና ትላኩልኝ። አምላክ አሜን። ስሜ ዲያቆን ፍቅረ ስላሴ ታደሰ እባላለሁ። በሐዋሳ Come on. I don't know what. Is እንትን ለምን እንደሚያስቸግረኝ አላውቅም። ቆይ አንዴ ደብረ ሳሌም ቅዱስ ቂርቆስ ቤተክርስቲያን የልማት ኮሚቴ ሰብሳቢ ነኝ። በአሁኑ ወቅት ይታያችኋል የሚመላለሰው ጉዳይ ላይ ለአባታችን መላከ ሳሌም የደብሩ አስተዳዳሪ አባታችን መላከ ሳሌምን ወቅታዊ መግለጫ ይሰጣሉ። ወደ እሳቸውን ወስዳቸዋለሁ። ስሙ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሞኑን በሶሻል ሚዲያ ላይ እየተዘዋወረ ባለው ጉዳይ ላይ እውነቱን በተመለከተ መግለጫ ለመስጠት ነው። የሐዋሳ ደብረ ሳሌም ቅዱስ ቂርቆስ ወቅዱስ ሚናስ ቤተክርስቲያን ከህዳር 12 እስከ 14 2018 ዓ.ም የኦንላይን የገቢ ማሰባሰቢያ መደረጉ ይታወቃል። በዚሁ ገባውን ገንዘብ ገቢ እንዲደረግልን በራማ ሚዲያ በኩል ለቲክቶከሮቹ እንዲደርሳቸው ለራማ ሚዲያ ደብዳቤ ጽፈናል። ሆኖም ይህ ደብዳቤ ስራው ሂደት ላይ በመሆኑ ደብዳቤውን ለሀገረ ስብከቱም ሆነ ለወረዳ ቤተ ክህነት አላደረስንም። ነገር ግን ይህ ደብዳቤ ሀገረ ስብከቱ እንደደረሰው ተደርጎ በሶሻል ሚዲያ የሚዘዋወረው ከእውነት የራቀ ሐሰት መሆኑን ለመግለጽ እንወዳለን። ይሁንና ይህንን ደብዳቤ መነሻ በማድረግ ከደብዳቤው ጋር ከዚህ ቀደም የተለቀቀ አባሪ ሰነድ 1 የሚል ቁራጭ ወረቀት በሶሻል ሚዲያ ሰሞኑን የተለቀቀ ሲሆን ይህ ደብዳቤም ሆነ አባሪ ሰነድ ከደብሩ የወጣ አለመሆኑን ለመግለጽ እንወዳለን። ከደብሩ የወጣ አይደለም አባሪ ይላል ሰነድ በማለት በሐሰት ፈብርከው በሶሻል ሚዲያ የተለቀቀ ሲሆን ሆን ተብሎ ሀገረ ስብከቱን እና የደብሩን ገጽታ ለማበላሸት የተደረገ በመሆኑ የሀገረ ስብከታችን ዋና ስራ አስኪያጅ በሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም ዓመታዊ ክብረ በዓል ላይ እንደገለጹት ሀገረ ስብከቱንም ሆነ ደብሩን እንደማይወ የኦንላይን ስራውን በተመለከተ ደብሩና የሚዲያው አካል ብቻ በስምምነት የተከናወነ ሲሆን የሀገረ ስብከታችን ሊቀ ጳጳስም ሆኑ የሀገረ ስብከታችን ስራ አስኪያጅ በዚህ ስራ እንደተሳተፉ ተደርጎ በማህበራዊ ሚዲያ አጀንዳ ሆነው መታሰባቸው ፍጹም ስህተትና አሳዛኝ ድርጊት መሆኑን ለማሳወቅ እንወዳለን። በመጨረሻ የስራው ሂደት ያላለቀ በመሆኑ ሲጠናቀቅ የቤተክርስቲያኒቷ መዋቅር ተከትለን ሪፖርት የምናደርግ መሆኑን እየገለጽ ከሐሰተኛ መረጃ በመጠበቅ ቅድስት ቤተክርስቲያንን እንድንጠብቅ አደራ ለማለት እንወዳለን። የሐዋሳ ደብረ ሳሌም ቅዱስ ቂርቆስ ወቅዱስ ሚናስ ቤተክርስቲያን ሰበካ ጉባኤና ልማት ኮሚቴ። እንግዲህ በዛች ብጣቂ ወረቀት ነው አብዛኞቻችን ስሙ ሲጠፋ አብዛኞቻችን ሌባ ተደርገን ስንወቀስ ሲነገረን የነበረውና ያቺ ወረቀትም ትሁን ሌላም እንኳን ደብዳቤ ቢኖር ሀገረ ስብከቱ ስራው ተጀምሮ ያላለቀ ገና በሂደት ላይ እንዳለና ቤተክርስቲያኒቷ እንደዚህ አይነት ኪሳራ ውስጥ እንደዚህ ሆኛለሁ እንደዚህ ገንዘብ ተበልቶብኝ ይሄ ሁሉ ነገር ደርሶብኛል ብላ የተናገረችው ምንም አይነት ነገር የለም። የተደረገ የገቢ ማሰባሰቢያ ፕሮግራም አለ። ያ የገቢ ማሰባሰቢያ ፕሮግራም ተደርጓል። ገንዘብ እየገባ ነው ያለው፣ ወደፊትም ይገባል። እናም
እኚህ አባት እንደተናገሩት ራሱ ቤተክርስቲያኒቷ የደብሩ አስተዳዳሪ አንድ ላይ ሆነው እንግዲህ ከህንፃ ሰሪ ኮሚቴ ጋር በመሆን መግለጫውን ይሰጣሉ። ግን ከነሱ እንደወጣ ተደርጎ ሲነገር የነበረው ያቺ ወረቀት እንደማያውቋት ስተት እንደሆነች እነሱ ምንም አይነት እንደዚህ አይነት መረጃ እንዳልሰጡ እና በሚዲያ ላይ የሚዘዋወረው ነገር ሁሉ ሐሰት እንደሆነ መግለጫ ሰጥተዋል ማለት ነው። ስለዚህ አንዳንድ ጊዜ ቆም ብሎ ማየት፣ ማስተዋል፣ ጊዜ መስጠት፣ መጠበቅን የመሰለ ነገር የለም። ትዕግስት ያስፈልጋል። ብዙ ጊዜ እንደምላችሁ ብዙዎቻችሁ ሰድባችሁኛል። በተለይ እኔን በጣም ማይሆን ስም ሰጥታችሁኛል። ፎሎ ያደረጋችሁኝ ከፎሎወር አውጥታችሁ አንፎሎ አድርጋችኋል። በጣም ብዙ ድራማ ሰርታችኋል። ሁላችሁንም በትዕግስት ነው ያዩዋችሁ። ቀን ስጡኝ፣ አንድ ቀን አስረዳችኋለሁ ብያችሁ ነበር። ዞሮ ዞሮ ጸጋ ያደረገው ነገር ቢኖር ምንድን ነው? ለመናፍቃን ነው ደስታ የፈጠረው። ለማንም ቤተክርስቲያንን አልጠቀመ፣ ምእመኑን አልጠቀመ፣ ማንንም አልጠቀመ። ያደረገው ነገር ኮምፕሊትሊ አንድን ግለሰብ አንድን ግሩፕን ያስደሰተው ፕሮቴስታንቶችን ነው። አብዛኞቹ ሪከርዶችም እየተለቀቁ ያሉት በፕሮቴስታንት የቲክቶክ ፔጅ ላይ ነው አብዛኞቹ እና ከዛ ውጭ በሆኑ በአንዳንድ ኦርቶዶክሳውያን ላይ እና ስለዚህ በእንደዚህ ሮጦ ወጥቶ ሰውን እንደዚህ ማድረግ ሮጦ ወጥቶ ምንድነው የሆነው? መጀመሪያ እኮ የእኔ ስልክ አለው እንትነን ጓደኛ ማቾች ነን፣ መነጋገር እንችላለን። ሩቅ ያለን ሰዎች በእናንተ ዙሪያ እንዲህ ነገር ሰምቻለሁ፣ ይሄ ነገር ምንድን ነው ብሎ ማውራት ሲችል ዩቲዩብ ላይ ምናልባት የሚገኝ ነገር ካለ አላውቅም፣ ከዩቲዩብ ከዛ ቲክቶክ ላይ ከዛ በማህበራዊ ሚዲያ በእያንዳንዱ ነገር እያጦዙ የቤተክርስቲያንን ገጽታ ለማጥፋት መሞከር፣ የወንድሞችን ስም በዚህ ልክ እንዲጠፋ ለማድረግ መሞከሩ በራሱ ይሄ በጣም የሚያሳዝን ነገር እና ያተረፍከው ነገር ቢኖር በሰራኸው ስራ መናፍቃንን ነው ደስተኛ ያደረግከው እና የማያስተውሉ ኦርቶዶክሳውያን ልባቸው እንዲደሰት ነው ያደረግከው። ዩቲዩብ ላይ ምናልባት ሰብስክራይበር ቢጨምር ቪው ቢጨምር ነው እንጂ ከዛ የዘለለ አንደኛ ያልተጨበጠ ወሬ በማውራት ያልተጨበጠ ማህተም ይኑሮ አይኑሮ እንኳን አሁን ገና ነው ማህተም ያለው ወረቀት አግኝቻለሁ ብለህ እንኳን የተናገርከው 90 ቪዲዮ ከተሰራ በኋላ። ስለዚህ አሁን ችግር የለውም ወንድማችንን አንፎሎ እንዳታደርጉት፣ እሱም ስራውን ይስራ። ለሌላ ጊዜ ግን በቅርብ መነጋገር ይቻላል። ልክ ጴንጤና ኦርቶዶክስ የሆኑን ይመስል ዱላ መወራወሩ ምንድን ነው ጥቅሙ? እና በጣም የሚያሳዝን በቀደምም ነግሬያቸዋለሁ፣ ግልጽ አድርጌ አስቀምጬላችኋለሁ። ድጋሚ ምንም ማስረዳው ነገር የለም። ግን ይህን ቪዲዮ እንድታዩት ነው። ማታ ላይም እንደ እግዚአብሔር ፍቃድ ላይቭ ገብተን እንማማራለን። ጥሩ ጊዜ ነው ያሳለፍነው። እቺም እዚህ ላይ ብዙ ደቂቃ አልቆይም። ባይሆን ቅድም የነበረን ፕሮግራም እንዴት ነው? አሪፍ ነው ወይ? የመማማራችን ሂደት ጸደይ ነዋ። እንቀጥልበት፣ ማታም እንቀጥልበታለን። ጥሩ ጊዜ ይኖረናል። ለዚህ እንማማራለን። እግዚአብሔር ከኔም ከእናንተ ጋር ከሁላችን ጋር ይሁን። ትምህርታችን ይቀጥላል። አዲስ የለቀኩትን ቪዲዮ የገባችሁ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉልኝ። እወዳችኋለሁ። ሰላም ሁኑልኝ።